ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደማራችሁ እንደማፈራችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የአስረኛ ክፍል ባዮሎጂ ትምህርት ነው። እንግዲህ ያው ባዮሎጂ ግሬድ 10 ዩኒት 5 እያየን ነው። እንግዲህ አሁን እያየን ያለነው ያው ዲዚዝ ኦፍ ዘ ሰርኩላቶሪ ኤንድ ሊምፋቲክ ሲስተም ነው። በሰርኩላቶሪ እና በሊምፋቲክ ሲስተም ውስጥ የሚታዩት የተለያዩ የበሽታ ወይም የህመም አይነቶችን እያየን ነው የምንገኘው እና ባለፈው ታስታውሱ ከሆነ የተወሰኑትን አይተናል። ሊኪሚያ፣ ሌፋንታይሲስ የሚያሳስሩትን አይተናል። በዛ ውስጥ እንግዲህ ብዙ ነገሮችን ለማየት ሞክረናል። ቀጣይ እንግዲህ ለሰን 24 ላይ እንደምታዩት ሃርት ዲዚዝ እንመለከታለን። ሴንት 24 ላይ ሃርት ዲዚዝ ነው የምንመለከተው ማለት ነው። እንግዲህ ምንጊዜም ዋሸራ አካዳሚን ሰብስክራይብ እና ሼር ማድረግ አትርሱ። እንግዲህ በመቀጠል ሃርት ዲዚዝ እንመለከታለን ማለት ነው። ሃርት ዲዚዝ ይላል እንደምታዩት ሃርት ኤንድ ብለድ ቨዝል ዲዚዝ ይላል። ያው እንግዲህ ሃርት ዲዚዝ የልብና ደም ስር ብለድ ቨዝል ደም መተላለፊያ ስር ወይም ደም ቱቦ የምንላቸው የነሱ በሽታ ነው ማለት ነው። ሃርት ዲዚዝ ኦልሶ ኖን አስ ሃርት ዲዚዝ ይባላል። ያው የልብ ህመም የልብ በሽታ እንደማለት ነው። ያው ህመም ብለው ብዙ ጊዜ በሽታ ብዙ ጊዜ ከባክቴሪያ እና ከመሳሰሉ ስለሚገናኝ ያው በሽታ ወይም ህመም ብንለው ዞሮ ልብ ላይ የሚፈጠር ችግር መሆኑን ልንገነዘብ ይገባል ማለት ነው። ኢንኮምፓስ ዋይድ ሬንጅ ኦፍ ኢሹስ ይላል። እንግዲህ የልብ ህመም በጣም ከፍተኛ የሆነ አነጋጋሪ ጉዳይ ነው። ሜኒ ኦፍ ዊች አር ሊንክድ ቱ ኤ ፕሮሰስ ኖን አስ እንግዲህ አቴሮስክሎሮሲስ ይባላል። አቴሮስክሎሮሲስ በመባል ይታወቃል ማለት ነው። ይህ ሃርት ዲዚዝ አቴሮስክሎሮሲስ በመባል ይታወቃል ማለት ነው። እንግዲህ የልብ ህመም ወይም ሃርት ዲዚዝ በጣም ከፍተኛ ፕሮሰስ ያለው በጣም ወሳኝ የሆነ ኢሹ አነጋጋሪ ነው ማለት ነው። ትኩረት እንዲሰጥ ነው። እንግዲህ atherosclerosis is a condition that occurs when a substance called blood accumulated in the artery walls ይላል። እንግዲህ atherosclerosis የሚለው እንግዲህ ዋናው ይህ አርተሪ ያው ብለድ ቨዝል ነው። ይሄ አርተሪ የሚባል የደም ስር አለ። እዛ ውስጥ እንግዲህ ብላድ አኩሙሌት አላስፈላጊ የሆኑ ነገሮች ሲከማቹ ማለት በአርተሪ ዎል ላይ በዚህ በአርተሪ የተባለው የደም ስር ግድግዳው ላይ እነኛ አላስፈላጊ ነገሮች ተከማችተው ቦታውን በማጥበብ ችግር ሲፈጥሩ ማለት ነው። እንግዲህ እነኛ አላስፈላጊ ነገሮች እዛ መቀመጥ የማይገባቸው ወይም መከማቸት የማይገባቸው በአርተሪ ዎል ላይ ምን ይሆናል ማለት ይከማቻሉ። ያን ጊዜ ደም እንደፈለገ ወደ ልብ መግባትም ሆነ መውጣት ይቸገራል ማለት ነው። ይህ ነው እንግዲህ ዋናው ይህንን ሃርት ዲዚዝ የሚያመጣው ማለት ነው። ያው የበሽታው የህመሙ ስያሜ ደግሞ በሳይንሱ እንግዲህ አቴሮስክሎሮሲስ በመባል ይታወቃል ማለት ነው። ዋናው ግን ይህ በሽታ የሚከሰተው በደም ስራችን ግድግዳ ላይ አላስፈላጊ ነገሮች ሲከማቹ ማለት ነው። ፕላኪዮ አኩሙሌት ይከማቻሉ። ቦታው ግድግዳውን በመሸፈን ደም እንደፈለገ እንዳይተላለፍ በማጠበብ ማለት ነው። እነሱ በሚከማቹበት ግድግዳውን በሚይዙበት ጊዜ ያጠቡትና ደም እንደፈለገ እንዳይተላለፍ ያደርጋሉ። ያን ጊዜ ይህ ሃርት ዲዚዝ ወይም አቴሮስክሎሮሲስ የተባለው የሃርት ዲዚዝ ይይዛል ማለት ነው። እሺ ተማሪዎች እንግዲህ ያው ቅድም እንዳልኳችሁ ይህ አርተሪ ዎል ላይ እነኛ ፕላኪዮ የተባሉ አኩሙሌት በሚሆንበት ጊዜ this build up narrows the arteries ነው። እንግዲህ አርተሪ ያርቡታል ያጠቡታል ማለት ነው። making blood flow more difficult እንግዲህ ደም እንደፈለገ እንዳይተላለፍ ችግር ይፈጥራሉ ማለት ነው። የተከማቹት እነኛ አላስፈላጊ የሆኑ ነገሮች when a blood clot forms እንግዲህ blood clot ሲባል ብለድ እንደመርጋትና እንደፈለገ አለመተላለፍ መቻል ማለት ነው። ክሎት ይፈጠራል። it can obstruct blood flow ይህ ሁኔታ በሚከሰትበት እንደፈለገ ደም እንዳይዘዋወር ችግር ይፈጥራል። ኦብስትራክት ይፈጥራል። this can start in heart attack or stroke ይህ ደግሞ ወደ ምን ይፈጥራል? የሃርት አታክ ወይም የልብ ችግር ወይም ስትሮክ የተባለውን የልብ ችግር ይፈጥርብናል ማለት ነው። ስለዚህ በጣም ጥንቃቄ ልባችን በየጊዜው ቼክ ማድረግ በተለይ ከ40 ዓመት በላይ ያሉ ሰዎች በየጊዜው ልባቸውን በሕክምናው ላይ ቼክ ማድረግ ይጠበቃል። የልብ ምትን አጠቃላይ የደም ዝውውርን ቼክ ማድረግ ይጠበቅባቸዋል ማለት ነው።
በመቀጠል የምናየው ደግሞ ሀርት አታክ ነው። ሀርት አታክስ ማለት ምን ማለት ነው? ከሀርት ዲዚዝ የሚለይበት ምክንያት እናያለን። ዞሮ ዞሮ እነኚህ በሙሉ የምናያቸው ነገሮች የልብ ችግሮች ናቸው ማለት ነው። የሀርት አታክ occurs when a blood clot blocks blood flow to a portion of the heart። የሀርት አታክ ደግሞ ቅድም እንግዲህ ያየነው የአርተሪ መጥበብ ነው። የአርተሪ መጥበብ ደግሞ ደም እንደፈለገ ወደ ልብ እንዲገባ እንዲወጣ ስለሚያስቸግር ያው የሀርት ዲዚዝ ነው። የሀርት አታክ ደግሞ የብለድ ክሎት ነው። ክሎት ብሎክስ እንግዲህ ይህ ደግሞ ደም በመርጋት እንደፈለገ እንግዲህ ደም መቅጠን ያለበት እንደፈለገ ምክንያቱም ፈሳሽ ሆኖ መተላለፍ ሲገባው ክሎት ይሆናል። በተለያዩ ምክንያት ደም ይረጋል ማለት ነው። በሚረጋበት ጊዜ ደግሞ እንደፈለገ ደም ፍሎ ማድረግ አይችልም። ይህ ደግሞ አንዱ ሀርት አታክን ያመጣል ማለት ነው። ዋናው ሀርት አታክ ስንል እንግዲህ የብለድ ክሎት ብሎክስ ነው። ብለድ ፍሎ ክሎት በሚሆንበት ጊዜ ብለድ ፍሎ ምን ያደርገዋል? ብሎክ ያደርገዋል። እንደ ልብ ደም ሊዘዋወር ወይም ሊጓጓዝ አይችልም ማለት ነው። ያ ደግሞ አደገኛ ነው ማለት ነው። ደም ካልተዘዋወረ ኦክሲጅንን ኒውትሪንትን በሙሉ ለሰዎች የሚያደርሰው ደም በመሆኑ ምክንያት ደም እንደ ልብ ካልተዘዋወረ ለአደገኛ ነው። በሀርት ላይም ችግር ይፈጥራል። ምክንያቱም ብለድን ፓምፕ የሚያደርገው የሚረጨው ሪላክስ እና ኮንትራክት ማድረግ ሀርት ስለሆነ ይህ ችግር ያጋጥመዋል ማለት ነው። ተማሪዎች እንግዲህ ያው ሀርት አታክን እያየ ነው። if the clot completely obstructs blood flow ይላል። እንግዲህ ክሎት ኮምፕሊትሊ ነው እንግዲህ ኦብስትራክት ብለድ ፍሎ ወይ የደም ፍሰት ኦብስትራክት ያደርገዋል፣ መሰናክል ይሆንበታል። the part of the heart muscle supplied by the artery begins to die። በዚህም ጊዜ እንግዲህ ይህ በሚሆንበት ጊዜ የሀርት መስል የልብ መስል በአርተሪ አማካኝነት ልብን እንደ ልብ ፍሎ ማድረግ ስለማይችል አርተሪ begins to die። እንግዲህ አርተሪ ራሱን የቻለ ደም ስር ቢሆንም ራሱን የቻለ ሴል ነው፣ ህይወት አለው። ወዴት ይጓዛል ማለት ነው። ምክንያቱም ልብ ደም እንደ ፍላጎቱ እንደ አስፈላጊነቱ መጓጓዝ ሳይችል ሲቀር ክሎት ሆኖ ፍሎ ማድረግ መፍሰስ በሚያቆምበት ጊዜ አርተሪ begins to die። አርተሪ ምን መሆን ይጀምራል? ዳይ መሆን ይጀምራል፣ መሞት ይጀምራል። ይሄ ደግሞ አደገኛ ነው። most people recover from their first heart attack የሚለው አብዛኛው ጊዜ ብዙ ሰዎች ሪከቨር ይሆናሉ፣ መልሰው ያገግማሉ። and go on the life normal lives ወደ መጀመሪያው ህይወታቸው ወደ ጥሩ ህይወታቸው መመለስ ይችላሉ ማለት ነው። gaining many more years of productive activity። እንግዲህ ቶሎ ከተሄደና አስፈላጊ ክትትል ከተደረገ ወደ መጀመሪያው ህይወታቸው ይመለሳሉ ነው የሚለው። having heart attack means that you must make some changes ነው። እንግዲህ heart attack ማለት በህይወታችን ላይ የተወሰነ ለውጥ ይመጣል ማለት ነው። ምክንያቱም ብዙ ማድረግ የሚገባ ነገር ይጠበቅብናል ማለት ነው። heart attack ከታየ በኋላ ብዙ ማስተካከል የሚገባ ነገሮች ይኖራሉ እንጂ እንደ በፊቱ ህይወት አይቀጥልም ለማለት ነው። እንግዲህ heart attack በሚያጋጥመን ጊዜ ህይወት እንደ በፊቱ አይቀጥልም። the medications and lifestyle changes። እንግዲህ አጠቃላይ ህክምናው ላይ አስፈላጊውን ክትትል ማድረግ ህክምና መድኃኒትም ከሆነ የምንታዘዘውን ነገር ላይፍ ስታይላችን በሙሉ መቀየር አለበት። አመጋገባችን ሊሆን ይችላል፣ ስፖርት ልንሰራ እንችላለን፣ መድኃኒትም ሊሰጠን ይችላል። በአጠቃላይ ሪኮመንድ ባይ ዮር ዶክተር ነው የሚለው። እንግዲህ ሐኪም በሚያዘን መሰረት ላይፍ ስታይላችን መቀየር አለበት እንጂ heart attack እያለ በዛ መቀጠል አይቻልም። may differ depending on how badly your heart was damaged። እንግዲህ ምን ያክል አደገኛ እንደሆነ ምን ያክል እንደተጎዳ ሐኪሙ በሚነግረን መሰረት ላይፍ ስታይላችን መቀየር አለበት። and the degree of heart disease የበሽታችን የልባችን የበሽታ ሁኔታ መጠኑ በሚነገረን መሰረት እንግዲህ እንደ አስፈላጊነቱ ህክምናውን በደንብ መከታተል የሐኪምን ትዕዛዝ ማክበር ይጠበቅብናል። that cause the heart attack ነው። እንግዲህ እነዚህ ችግሮች ስለሚከሰቱ ላይፍ ስታይላችን መቀየር አለበት። የዶክተርን ትዕዛዝ ማክበር አለብን። አመጋገብ ሊሆን ይችላል፣ ስፖርት ልንሰራ እንችላለን፣ የምንወስደው መድኃኒት፣ በአጠቃላይ ላይፍ ስታይላችን ወይም የህይወት አኗኗር ዘይቤያችን መለወጥ አለበት። ምክንያቱም ይሄ ምልክት ከታየ በኋላ በሚሰጠን የህክምና ምክር ካልተስተካከለ በስተቀር ወደ ከፍተኛ ደረጃ ስለሚሄድ ማለት ነው። ስለዚህ እንደ ቀላል ነገር ልናየው አይገባም ማለት ነው። heart attack እንደምታዩት አደገኛ ነው ማለት ነው። ግን ላይፍ ስታይላችን ከተስተካከለ ደግሞ ቅድም እንዳይን ሪከቨር ማድረግ ይቻላል፣ ወደ ድሮ ጤንነት መመለስ ይቻላል፣ መስራት ይቻላል። ግን ጥንቃቄ ማድረግ ማለት ነው። ሌላው ልብ ላይ በሚፈጠር ችግር ምክንያት የሚከሰት ነገር አለ፣ ስትሮክ ይባላል። ስትሮክ ደግሞ ስትሮክ ኢዝ ሴሬብሮቫስኩላር ዲዚዝ የሚባለው ሴሬብሮቫስኩላር ዲዚዝ እንግዲህ
ሰረብረም እና እንግዲህ ብሬን ዋናዎቹ እንግዲህ የኛ አካል ማስተሮች ናቸውና ስትሮክ ደግሞ cerebrovascular disease በመባል ይታወቃል። It occurs when a blockage or bleeding of the blood vessel ይሄ ደግሞ የሚከሰተው እንግዲህ የደም ስር ወይም ደም ሙሉ ለሙሉ ብሎክ ሲሆንና ብሊድ ሲያደርግ ደም ከደም ስሮች ውስጥ መፍሰስ ከጀመረ ወደ ውስጥ ማለት ነው። ወይም ብሎክ ሲሆን መጓጓዝ ሲቋረጥ ወይም መጓጓዝ የሚገባው ደም ፈሶ ወደ አላስፈላጊ ቦታ ሲፈከተል ብለድ ቨሰል ይሆናል ይሰነጠቃል ማለት ነው። ካለበት ሲቀር ወይም ይቀደዳል። በሚቀደድ ማለት ሊፈስ ይችላል። ካልሆነ ደግሞ ብለድ ቨሰል ቢኖርም ብሎክ ካረገ ደም እንደፈለገ ካልተዘዋወረ ስትሮክ ይፈጠራል ማለት ነው። ኤዘር ኢንትራክትስ ኦር ብሬንስ ነው እንግዲህ የሚፈለገው ላይ ብለድ ሊጨናነቅ ይችላል ወይም ከሚፈለገው በታች መጠን ደግሞ ሊቀንስ ይችላል። በሰፕላይ ኦፍ ብለድ ቱ ብሬን ወደ ብሬን ወደ አንጎላችን መግባት የሚገባው ደም እንግዲህ በጣም ሲያንስ ወይም ከሚፈለገው በላይ ሲገባና ሲጨናነቅ ብሊዲንግ ይፈጠራል። ምክንያቱም ደም ስሮቻችን ከሚችሉት በላይ ከተወጠረ ብሊዲንግ ይፈጠራል። ሲያጠቅና ወይም ይቀደድና ይፈሳል ማለት ነው። ወይም ደግሞ የሚፈለገውን ያክል ብለድ ወደ ብሬን የማይገባ ከሆነ ይሄም ስትሮክ ይፈጠራል። ስትሮክ በጣም አደገኛ ነው። አደገኛነቱን ተገንዝበን እንግዲህ ለልባችንና የደማችን ዝውውር ጥንቃቄ ማድረግ ይገባናል። ስትሮክ ሰዎች የሚያጠቃ በሽታ ነው። ከዛ ብዙ አደጋ ስለሚያስከትል እንግዲህ እናየዋለን። ቀጥለን ሁለት አይነት የስትሮክ አይነቶች አሉ። ግን በጣም አደገኛ የሆነ እንደምታዩት ከሚፈለገው መጠን በላይ ደም ሲያልፍና ወይም ከሚፈለገው መጠን በታች ደም ወደ ብሬን በሚደርስበት ጊዜ ስትሮክ ይፈጠራል ማለት ነው። እንግዲህ እንደምታዩት when this happens ይላል እንግዲህ the brain does not receive enough oxygen or nutrients and brain cells start to die። እንግዲህ በቂ የሆነ ደም የማይገባ ከሆነ ወደ ብሬናችን ማለት ነው። ምክንያቱም በቂ የሆነ ደም የማይገባ ከሆነ በቂ ኦክሲጅን አይኖርም፣ በቂ ኒውትረንት ወደ አንጎላችን አይደርስም። በዚህ በመሆኑ ምክንያት ብሬን ምን መሆን ይጀምራል? መሞት ይጀምራል። ብሬን ሞተ ማለት ደግሞ እኛ ማሰብ አንችልም። መንገድ ላይ ልንወድቅ ሰዎች መንገድ ላይ የሚወድቁት ብሬናቸው ትክክል ኦክሲጅን እና ኒውትረንት መድረስ ሳይችል ያ ደግሞ ትክክለኛ ብለድ ፍሎው ሳይኖር ሲቀር ነውና ይህ አደገኛ የሆነ ህመም ነው። መንገድ ላይ ሰዎች ይወድቃሉ፣ ብሊዲንግ ይፈጠራል አንጎላቸው ውስጥ። ያን ጊዜ ስትሮክ ተፈጥሯል ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል ማለት ነው። ምክንያቱም ደም በቂ የሆነ ደም ወደ ውስጥ መድረስ አለበት፣ ወደ አንጎላችን መድረስ አለበት። ወደ አንጎላችን በቂ የሆነ ደም ደረሰ ማለት በቂ የሆነ ኦክሲጅን እናገኛለን፣ በቂ የሆነ ኒውትረንት ለአንጎላችን ይደርሳል ማለት ያን ጊዜ አእምሯችን በትክክል ማሰብ ይችላል ማለት ነው። ይህ ካልሆነ ግን ምን ይሆናል ማለት ነው? አንጎላችን ራሱ መሞት ይጀምራል። ምክንያቱም ምግብ አያገኝም፣ ኦክሲጅን አያገኝም ማለት ነው። ይህ ደግሞ ወዴት ይወስደናል? ወደ ስትሮክ ማለት እንግዲህ ብዙ ሰዎች ይወድቃሉ፣ ወደ ውስጣቸው ደም ይፈሳል አንጎላቸው ውስጥ፣ ከዛ ፓራላይዝ ሊሆኑ ይችላሉ። እስቲ የስትሮክ አይነቶችን እንመለከታለን። there are two types of stroke ነው ያሉት። እንግዲህ ሁለት አይነት ስትሮክስ ይታወቃሉ በሳይንሱ በደንብ ታዋቂ የሆኑት ማለት ነው። ነምበር 1 is ischemic stroke የሚባለው ischemic stroke የሚባለው the most common type of stroke ነው። እንግዲህ በምድራችን ላይ ወይም በህዝባችን ዘንድ የሚታወቅና ኮመን የሆነ ማለት ነው። occurs when a blood vessel that supplies the brain becomes blocked typically due to blood clot። እንግዲህ ይህ ደግሞ የሚታወቀው ምንድነው? ትክክለኛ የሆነ ደም ወደ ብሬን አለመድረስ ነው። በምን ምክንያት? ብሎኬጅ በመፈጠሩ የደም መፍሰስ ወይም የደም መቋረጥ በመፈጠሩ ትክክለኛ የደም ስሮቻችን ደምን ይዘው ወደ ብሬን ወደ አንጎላችን ማድረስ ሳይችሉ ሲቀር የሚፈጠር ይህ ischemic stroke የሚባለው በዚህ ምክንያት ይፈጠራል ማለት ነው። when a part of the brain's blood supply is cut off እንግዲህ ወደ አንጎላችን መድረስ የሚገባው ደም ሲቋረጥ ማለት ነው። መድረስ የሚገባው ይህ ሰፕላይ is cut off መድረስ የሚገባው ሲቋረጥ some brain cells begin to die። የተወሰኑ የአንጎላችን ሴሎች ምን መሆን ይጀምራሉ? መሞት ይጀምራሉ። ያን ጊዜ ስትሮክ ይፈጠራል ማለት ነው። ስለዚህ በጣም ጥንቃቄና ቼክአፕ ያስፈልገናል ስትሮክ እንዳይፈጠር ማለት ነው። ይህ እንግዲህ የተወሰነ የአንጎላችን ክፍል እንግዲህ ሴሎች መሞት ከጀመሩ this can lead to the loss of function
controlled by that part of the brain ነው። ይህ ደግሞ ምን ይሆናል ማለት ነው? አንጎላችን ተግባሩን በአግባቡ አያከናውንም። አጠቃላይ ብሬናችን ነው ኮንትሮል ማድረግ የሚገባን ነገር ሁሉ ማድረግ አይችልም። ምክንያቱም በቂ የሆነ ደም አይደርስም። በቂ የሆነ ደም አልደረሰም ማለት አንጎላችን ላይ ኦክሲጅን የለም፣ ኒውትሪየንት የለም። አንጎላችን መመገብ አይችልም፣ ኦክሲጅን ማግኘት አይችልም። ይህ በመሆኑ ምክንያት የተወሰኑ የአንጎል ሴሎቻችን ይሞታል። ይህ በመሆኑ ምክንያት ደግሞ ኖርማል ፋንክሽኑ ምን ይሆናል? ይቋረጣል ማለት ነው። ያ በመሆኑ ምክንያት such as walking or speaking እንግዲህ ይህ ስትሮክ በሚያጋጥምበት ጊዜ ሰዎች እንደፈለጉ መራመድ አይችሉም፣ እንደፈለጉ መናገር ሁሉ አይችሉም ማለት ነው። ምክንያቱም ብሬናችን ፋንክሽኑን እያቆመ ነው ማለት ነው። ይህ በሚሆንበት ጊዜ ምን ይሆናል? ሰዎች እንደፈለጉ መራመድ አይችሉም፣ እንደፈለጉ መናገርም አይችሉም ማለት ነው። ምክንያቱም አንጎል በአግባቡ ስራውን እየሰራ አይደለም ማለት ነው። ይህም ከምን የመጣ ነው? በቂ የሆነ ደም ወደ አንጎላችን ስለማይደርስ ማለት ነው። በሁለተኛ ደረጃ ላይ ሁለተኛ ደግሞ ያለው ሁለተኛ ቅድም እንዳልነው ሁለት አይነት ስትሮክ ነው ያለው። የመጀመሪያውን አየን። ሁለተኛው ደግሞ when a blood vessel in the brain burst ነው የሚለው። ይሄ ደግሞ ቅድም ያየነው በቂ የሆነ ደም ወደ ብሬን አለመድረስ፣ ምክንያቱም ብሎክ ሆኗል። ከተው ማለት የብለድ ሰፕላይ ተቋርጧል ማለት ነው። ያ በመሆኑ ምክንያት የተወሰኑ የብሬን ሴሎች በመሞታቸው ምክንያት ሰዎች እንደፈለጉ ወቅና መራመድ፣ መጓዝ እንዲሁም ስፒክ ማድረግ አልቻሉም ማለት ነው። ሁለተኛ ደግሞ when the blood vessel in the brain burst ነው የሚለው። ይሄ ደግሞ ብሬን ውስጥ ያሉት የብለድ ቬሰሎች ምን ሆኑ ሲበሱ፣ ሲሰነጠቁ ወይም ሲፈነዱ ደም መፍሰስ ያጋጥማል። it causes a hemorrhagic stroke። hemorrhagic stroke ማለት እንግዲህ the brain vessel the blood vessel of the brain burst ሲሆኑ ሲፈነዱ ወይም ሲሰነጠቁ ወይም ሲበሱ ማለት ነው። ያን ጊዜ ምን ይፈጠራል? ደም መፍሰስ ይጀምራል ማለት ነው። የዚህ አይነቱ ኬዝ የሚባለው ሄሞራጂክ ስትሮክ። ይሄ በጣም አደገኛውና ከባድ ነው። አንጎላችን ውስጥ ደም ፈሰሰ ማለት ኮምፕሊትሊ ኮማ ውስጥ ብዙ ሰዎች ሲገቡ አይታችኋል። ይህ በጣም አደገኛ ነው። በዛም ነው እንግዲህ በየጊዜው ልባችን፣ የደም ዝውውራችን ቼክ ማድረግ ያለብን እና በጣም አደገኛው የስትሮክ አይነት ነው ይሄ ሄሞራጂክ ስትሮክ የሚባለው ማለት ነው። ይህ በመሆኑ ምክንያት አንኮንትሮልድ ሃይፐርቴንሽን፣ ይህን የሚያመጣው ደግሞ አንኮንትሮልድ ሃይፐርቴንሽን፣ ሰዎች ሳናው ደም ግፊታችንን ስለማንለካ በየጊዜው ቢቻል በየቀኑ ካልሆነ በየ3 ቀኑ የደም ግፊታችንን ስለማንለካ ስለማናውቀው ይሄ አንኮንትሮልድ የሆነ ሃይፐርቴንሽን፣ ቁጥጥር ውጭ የሆነ የደም ግፊት ይህን ኬዝ የሚያመጣው is the most common cause of this high blood pressure። ከፍተኛ የደም ግፊት ለዚህ ሄሞራጂክ ስትሮክ ያጋልጠናል እና ከአመጋገብ ጀምሮ በተለይ ከ40 ዓመት በላይ የሚሆኑ ሰዎች ጨውና በተለይ ጨው ማረክ የሆኑ ምግቦችን መቀነስ አስፈላጊ ነው። አትክልቶች ላይ ማድረግ አለበለዚያ ግን ለዚህ እንጋለጣለን ማለት ነው። ወይም ደግሞ በየጊዜው ቼክአፕ መደረግና የሐኪምን ትዕዛዝ ማየት፣ የደም ግፊታችንን መለካት አለብን። በቀላሉ ጤና ጣቢያ፣ ሆስፒታል፣ የትም ቦታ ማንኛውም ክሊኒክ መለካት እንችላለን። ግን ልምድ አይደለም። በተለይ 40 ዓመት በላይ የሆኑ ሰዎች ይህንን ማድረግ ይጠበቅብናል። አለበለዚያ ግን ምን ይፈጠራል ማለት ነው? እንደምታዩት አንኮንትሮልድ ሃይፐርቴንሽን ይፈጠራል። ከቁጥጥር ውጭ የሆነ ሃይፐርቴንሽን፣ ከፍተኛ ሃይ ብለድ ፕሬሸር፣ ከፍተኛ የሆነ የደም ግፊት ያጋጥመንና ድንገት እንወድቃለን። ይህ ሄሞራጂክ ስትሮክ ይፈጠራል። ስለዚህ ጥንቃቄ ያስፈልጋል። some strokes effects are permanent. These too many brain cells die as a result of oxygen deprivation የሚለው እንግዲህ አንዳንድ ስትሮኮች በቃ ካጋጠሙ በኋላ ቋሚ የሆኑና ሰዎች ምክንያቱም ከፍተኛ የሆነ የኦክሲጅን እጥረት አንጎላችን በሚያጋጥምበት ጊዜ ይህ ፐርማነንት ሆኖ ስትሮክ ሊቆይ ይችላል። አሁን አንዳንድ ሰዎች ፓራላይዝ እንደሆኑ ኮማ ውስጥ እንደቆዩ ላይመለስ ይችላል እና በጣም ጥንቃቄ ያስፈልጋል ማለት ነው። ምክንያቱም ኦክሲጅን ወደ ብሬን መድረስ አልቻለም። ኦክሲጅን ካልደረሰ ደግሞ ይህ ቋሚ የሆነ ይቀጥላል። ይህ ስትሮክ ወይም ይህ ሰውን ጉዳት ላይ የሚጥለው ህመም ምን ይሆናል ማለት ነው? ፐርማነንት ሆኖ ቋሚ ሆኖ ይቀጥላል ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። አሁን እንግዲህ ፐርማነንት ከሆነ this population of cells is never replenished የሚለው እንግዲህ ፐርማነንት የሆነባቸው ሰዎች ፈጽሞ መልሶ ሴላቸው ሊገነባ ወይም ሊመለስ ስለማይችል በተለይ የብሬን ሴል ዳይ ከሆነ ከሞተ በኋላ በጣም አደገኛ ነው። እንግዲህ እነዚህ ሰዎች ፓራላይዝ ይሆናሉ፣ እንደፈለጉ
ሚሞሪያቸው ትክክለኛ ሰውን ማስታወስ ቢነቁ እንኳን እንደፈለጉ መንቀሳቀስና በጣም ይቸገራሉ። ስለዚህ በጣም አደገኛ ስለሆነ ጥንቃቄ ያስፈልጋል ማለት ነው። ምክንያቱም ፐርማነንት በሚሆንበት ጊዜ ነው ማለት ነው። ሌላው ግን the good news is that brain cells do not always die። በጣም ጥሩ ዜና የሆነው ደግሞ ምንድነው? የብሬን ሴል ሙሉ ለሙሉ ሞተው ላይቀሩ ይችላሉ በስትሮክ ምክንያት ነው የሚላል። ምክንያቱም instead the damage is only temporary። አብዛኛው ሰዎች ላይ እንግዲህ ይህ ጉዳቱ ወይም የደረሰው ጉዳት ቴምፖራሪ ጊዜያዊ ሊሆን ይችላል የሚለው as injured cells repair themselves። እነዚህ የተጎዱ ሴሎች ምን ሊሆኑ ይችላሉ? ራሳቸውን በራሳቸው ጠግነው መልሰው ሊነቃቁና እንደፈለጉ ኦክሲጅን ሆነ ደምን ማስተላለፍ የሚችሉበት ሁኔታ ይኖራል ማለት ነው። previously impaired function improves over time ይላል። እንግዲህ እነኚህን የተለያዩ ተግባራት ያላቸውን ኢምፕሩቭ ከተደረጉ መልሰው ሊጠገኑ ይችላሉ ማለት ነው። ዲፔንድስ እንግዲህ አውጥ እንዲወቅቱ ማለት ነው። in other cases nearby undamaged brain cells may take over for the injured areas of the brain የሚለው በሌላ ደግሞ ሁኔታ ደግሞ እነኚህ ያልተጎዱት የብሬን ሴሎች በዛ ዙሪያ ያሉት ስላሉ እነሱን ያደርጋሉ። ኢንጁርድ ኤሪያውን የተጎዳውን ኤሪያ ምን ያደርጉታል? ዙሪያውን በመግባት መልሰው ድጋፍ እርዳታ ሊያደርጉ ስለሚችሉ ይህ ሁኔታ በሚከሰትበት ጊዜ ሰዎች መልሰው ሊነቃቁ ሊነቁ ይችላሉ ማለት ነው። እንግዲህ in any case strength may return, speech may improve and memory may improve ይላል። ይህ በሚሆንበት ጊዜ መልሰው ሴሎች የሚተኩ ከሆነ እንግዲህ ጠንካሪ ይመለሳል፣ መናገር ይቻላል፣ እንዲሁም ሚሞሪ ሜይ ኢምፕሩቭ ማስታወስና ማስተዋል ይጀምራሉ ማለት ነው ሰዎች። ሌላው ሃርት ፌለር የሚባለው ነው። ይህ ደግሞ እንግዲህ በሙሉ የልብ ብዙ ኬዝ እንዳለው ባለፈው ስላየን ልብ ላይ ብዙ አይነት ችግሮች አሉ ማለት ነው። ከጥንቃቄ ሁሉ ሃርት ፌለር የሚባለው ነው። ሃርት ፌለር ኦልሶ ኖን አስ ኮንጀስቲቭ ሃርት ፌለር ይባላል። በሌላ ስሙ ሃርት ፌለር፣ በሳይንሳዊ ስሙ ደግሞ ኮንጀስቲቭ ሃርት ፌለር ይባላል። occurs when the heart does not pump blood as efficiently as it should። ይሄ ደግሞ የሚለየው ምንድነው? ልባችን በአስፈላጊ ሁኔታ ደምን መርጨት ሲያቆም ፓምፕ ማድረግ ሲያቋርጥ በሚፈለገው ሁኔታ ኤፊሽንትሊ አዝ ኢት ሹድ ነው። በሚፈለገው ሁኔታ ደም መርጨት በሚያቆምበት ጊዜ ሃርት ፌለር ይከሰታል ማለት ነው። ሃርት ፌለር ዳዝ ኖት ኢምፕላይ ዛት ዘ ሃርት ኬዝ እንግዲህ ይሄ ከልብ ምት ጋር ለሚገናኝ ከልብ ደም የመርጨትና ያለመርጨት ሁኔታ እንጂ የልብ ኬዝ ኦፍ ቱ ቢት አት ሃርት ወይም የልብ ምታችን ጋር አለበት። the body's need for blood and oxygen is unsatisfied። ይህ የሚከሰተው ምንድነው? ሰውነታችን የሚፈልገውን ያክል ደምና ኦክሲጅን በሚፈለገው መጠን ሳይደርስ ሲቀር የሚፈጠር ችግር ነው ሃርት ፌለር። ምክንያቱም ልባችን በደንብ ብለድን ፓምፕ ካላደረገ አስፈላጊው ደምና ኦክሲጅን በሚፈለገው መጠን ለመላው ሰውነታችን መድረስ ሳይችል ሲቀር የሚከሰት ችግር ነው ማለት ነው። እሺ ተማሪዎች if left untreated heart failure can occur የሚለው እንግዲህ በአግባቡ ትሪትድ ካልሆነ untreated ከሆነ በጣም ይህ ፌለሩ አስቸጋሪ በጣም ከባድ ነው የሚሆነው ማለት ነው። it is critical to follow the doctor's orders if your loved ones have heart failure ነው የሚለው እንግዲህ በሄልት ፈረድ ተጠቃ እንትን ካለ ክሪቲካል ፎሎ ቤት ዶክተር ጋር በደንብ ክሪቲካል ማለት ስለሆነ ዶክተር ጋር ክትትል ያስፈልጋል ማለት ነው። በተለይ ምንወዳቸው ሰዎች በዚህ በሽታ የሚጠቁ ከሆኑ ቶሎ ብለን ሕክምና ቦታ መስጠት ክትትሉን ማጠናከር ይገባናል። አለበለዚያ እንደምታዩት ትሪት ካልተደረገ አስቸጋሪ ስለሚሆን ማለት ነው። ሌላው አሪቴሚያ የሚባለው ነው። አሪቴሚያ ደግሞ ሌላው የህርት ችግር ነው። abnormal heart rhythm is referred to arrhythmia የሚባለው እንግዲህ abnormal heart rhythm ነው። ትክክለኛ የሆነ የምት ችግር ማለት ነው። እንግዲህ ምን ይባላል? arrhythmia በመባል ይታወቃል። arrhythmia እንግዲህ ትክክለኛ abnormal እንግዲህ የልብ ምታችን አለ። ይሄ ራይት የሚለው የልብ ምት ነው ወይም ሃርት ቢት የሚለው የልብ ምታችን ኖርማል ሳይሆን ሲቀር የሚፈጠር ችግር ነው። ይሄው ደግሞ arrhythmias can be a variety of forms ነው። እንግዲህ በተለያየ ምክንያት የሚከሰት መሆኑን ለማሳየት ነው arrhythmia የሚባለው የልብ ችግር ማለት ነው። እሺ arrhythmia እንግዲህ the heart can beat slowly, secretly or in an irregular pattern። እንግዲህ
የልብ ምታችን በጣም ዝቅ ሲል ወይም ሲፈጥንና በአጠቃላይ መደበኛ የሆነው የልብ ምት ሳይኖር ሲቀር የሚፈጠር ነው ማለት ነው አርቴሚያ። በስም ደረጃ ብራዲካርዲያ የሚባል አለ። ብራዲካርዲያ ኦር ስሎ ሀርት ነው። ብራዲካርዲያ ማለት የልብ ምት በጣም ዝቅ ሲል ስሎ ሀርት ሬት ማለት ነው። የልብ ምታችን በጣም ዝቅ ሲል ነው። ኦከርስ when the heart rate is less than 60 beats per minute። እንግዲህ ይህ የልብ ምታችን ከ60 ምት በላይ በደቂቃ ከ60 ምት ቢት በታች ከሆነ ስሎ ሬት ወይም ብራዲካርዲያ ተከስቷል ማለት ነው። እንግዲህ ያው ኖርማሊ ታውቃላችሁ አንድ ሰው ጤነኛ ሰው ልብ ምት 72 ነው። ቢሆንም ግን ከ60 በታች ከሆነ ይህ ስሎ የሆነ የልብ ምታችን በጣም ዝቅ ከማለቱ የተነሳ ይህ ብራዲካርዲያ አጋጥሞናል ማለት ነው። ሌላው ታኪካርዲያ የሚባለው ታኪካርዲያ ኦር አብኖርማሊ ፋስት ሃርት ሬት ነው። ይሄ ደግሞ እኛው ዶክተር ብራዲካርዲያ በጣም ዝቅተኛ የሆነ የልብ ሲሆን ይሄ ታኪካርዲያ የሚባለው ደግሞ ከፍተኛ የሆነ የልብ ምት ነው ከሚፈለገው መጠን በላይ ማለት it is defined as a heart rate of more than 100 beats per minute። ይሄ ደግሞ ከ100 ቢት በላይ ከ100 ምት በላይ በደቂቃ በሚመታበት ጊዜ ይህ አደገኛ የሆነ ታኪካርዲያ የተባለው ወይም አብኖርማል የሆነ ፋስት ሃርት ሬት ይከሰታል ማለት ነው። ይህ አብኖርማሊቲ ነው ሁለቱም ማለት ነው። ሲያንስ ከ60 በታችም ሲሆን ከ100 በላይም ሲሆን ስለዚህ ጥንቃቄና ማለት ክትትል ያስፈልጋል ማለት ነው። እሺ ተማሪዎች እንግዲህ አሪቴሚያ ካን ኢምፔር the function of your heart ነው። ኢምፔር እንግዲህ ያው ዝቅም ጥንድ መሆኑ ነው። ምን ማለት ነው? ሲያንስም ሲበዛ ምን ይባላል? አሪቴሚያ ኢምፔሪንግ ነው። እንግዲህ ይህን ለመግለጽ ነው። ምክንያቱም ከሚፈለገው በታችን ቢት የልብ ምታችን ሲያንስ ከሚፈለገው በላይ ሲበዛ አሪቴሚያ የሚባል በሽታ እንደተከሰተ ይታወቃል ማለት ነው። Your heart may not be able to pump enough blood to meet your body's needs if it has an irregular heartbeat። እንግዲህ በሚፈለገው መጠን የልብ ፓምፕ ሳይሆን ሲቀር እና የልብ ምታችን ካልተስተካከለ irregular heartbeat ነው። በደንብ የልብ ምታችን ወይም ደም በደንብ የማይረጭ ከሆነ irregular heartbeat ይፈጠራል። ወይ ከፍተኛ የሆነ የልብ ምት ይፈጠራል ወይ ዝቅተኛ የሆነ የልብ ምት። ያ ደግሞ አደገኛ ነው። ቶሎ ወደ ሕክምና ሄዶ ይህን ብለድ ፓምፕ በአግባቡ ሀርታችን ብለድ ፓምፕ የሚያደርግበትን ሁኔታ ኖርማል ማለት ነው። ሲበዛም ሲያንስም ስለማይፈለግ ኖርማል እንዲሆን ወደ ሕክምና ሄዶ ቦታ ሄዶ መስተካከል ያስፈልጋል። ተማሪዎች ለዛሬ በቃናል። በሚቀጥለው እንግዲህ ክፍል ስንገናኝ ሌላ አዲስ ብሪዚንግ ሲስተም የሚለውን እዛ እንገባለን ማለት ነው። ዛሬ በቃናል። ዋሸራከናል። ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ዛሬ በቃናል። ቻው። ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ልጄ